የክብር ቀብር በታምራት ደስታ ካንቺ አይበልጥም ዘፈን ውስጥ በፍቅር ሰንሰለት የታሰረው የነፍስ ጩኸት ካንቺ አይበልጥም ምናምን ካንቺ አይበልጥም ምናግሩ። ሰላም የጳጉሜ ሚዲያ ቤተሰቦች፣ ጳጉሜ ሚዲያ የዘመን ድልድይ የክብር ቀብር በታምራት ደስታ ካንቺ አይበልጥም ዘፈን ውስጥ በፍቅር ሰንሰለት የታሰረው የነፍስ ጩኸት ለዚህ ዘፈን መነሻ ነው የተባለው ታሪክ ነው። ከሆነ ዓመት በፊት እንዲሆነ በአዲስ አበባ የሰው ድምጽ በሚበዛባቸው ምግብ ቤቶች መካከል አንድ የምግብና መጠጥ ቤት ባለቤት የሆነ ሰው ነው ሕይወቱንና ንብረቱን ብቻ ሳይሆን ክብሩንም ለሚስቱ አሳልፎ ሰጥቷል። ሚስቱ በሰው ፊት ስትጎነተል ከሌሎች ጋር ስትላፋና እንዲያውም አንሶላ ትጋፈፋለች ተብሎ በሚወራበት ሁኔታ ውስጥ እሱ ግን ምርጫ ሆዱ እያረረ ዝምታ ሆነ። አንድ ቀን ሆዱ ሲከፋው ተጣላት። ግን ፍቅሩ አገረሸብኝ ብሎ በሽማግሌ ቢመልሳትም ከድርጊቱ አልታረመችም። በመጨረሻም ይህ ሰው ካንቺ አይበልጥም ክብሬ ብሎ ራሱን ለውርደት አሳልፎ ሰጠ። ከማታጂ ምናምን ካንቺ አይበልጥም ነው። ይህ ዝምታ ግን የትዕግስት ሳይሆን የማንነት መፈራረስ ምልክት ነው። ታምራት ደስታ በዜማው እንዳቀነቀነው ይህ ሰው ክብሬን እንደ አሮጌ ልብስ አውልቆ ጥሏል። ምክንያቱም ከብቸኝነት ይልቅ ውርደቱ ይቀለዋልና። በሰው ልጅ ታሪክ ውስጥ ትልቁ ፍርሃት ብቻህን መቅረት ነው። ይህ ባል ሚስቱን ለብቻው ሳይሆን ከህዝቡ ጋር ይጋራታል። እሷ በሰው ፊት ክብሩን ስትገፋው፣ እሱ ግን ውስጡ እያረረ ይሁን ይላል። ይህ ውሳኔ ከፍቅር የሚመነጭ ሳይሆን ራስን ካለመቀበል የሚመጣ የባርነት ጽዋ ነው። ራሱን እንደ ሰው ሳይሆን እንደ ቁስ እየቆጠረ የሰዎችን ትዝብትና ንቃትን ዋጥ አድርጎ ለመኖር መወሰን የሰብአዊነቱ ማብቂያ ደውል ነው። ፈላስፎች ገሃነም ማለት ሌሎች ሰዎች ናቸው ይላሉ። ለዚህ ባል ግን ገሃነም የሚስቱ መሄድ እንጂ የሰዎች ትዝብት አይደለም። በሰዎች ፊት ስትላፋ ሌላው ሲዳብሳት እያየ ክብሬን ተውት አለ። ለሱ ገሃነም የሚጀምረው እሷ የቤቷን በር ዘግታ ስትወጣ ነው። የሰዎች አይን እንደ ሾህ ቢወጋውም የእሷ ለመኖር ግን እንደ ሞት ይከብደዋል። ካንቺ አይበልጥም የሚለው ቃል የፍቅር መገለጫ ሳይሆን የነፍስ ባርነት መገለጫ ነው። ነፃነት የሌለው ፍቅር ደግሞ ፍቅር ሳይሆን እስራት ነው። እዚህ ጋር ፍቅረኛው ወህኒ ቤት ሆናለች፣ እሱ ደግሞ በገዛ ፍቃዱ ቁልፉን የዋጠ ዘበኛ ነው። ጳጉሜ ሚዲያ የዘመን ድልድይ የናይጄሪያው ደራሲ ቺኑዋ አቼቤ በታላቅ ስራው ቲንግስ ፎል አፓርት ላይ ወንድ ልጅ ክብሩን ሲነካ የሚሰማውን መርዶ ይገልጻል። በዚህ ግጥም ውስጥ ግን ነገሮች አልተበተኑም፣ ይልቁንም በውርደት ውስጥ ተለጥፈው እንዲቆዩ ተደርጓል። ባለ ታሪኩ የባህልን አጥር ሰብሮ የወንድነትን ካባ አውልቆ በባዶነት ፊቱ ቆሟል። የታባቱ ክብሬ ሲል የዘመናት ባህልንና የቤተሰብን ስም አቃጥሎ አመዱን ለነፋስ ሰጥቷል። አቼቤ እንደሚለው ባህል ሲፈርስ ህዝብ ይበተናል። እዚህ ጋር ግን ግለሰቡ ሲፈርስ ክብሩ ይበተናል። ይህ ሰው የቆመው በባዶ መሬት ላይ ሳይሆን በራሱ ማንነት ፍርስራሽ ላይ ነው። ግጥሙ የማየውና የምሰማው ክብሬን ይነሳኛል፣ በማለት ይጀምራል። ይህ ማለት ሰውየው ድንዛዜ ውስጥ አይደለም፣ ህመሙ ይሰማዋል። የሚስቱ እጅ በሌላ ሰው ትከሻ ላይ ሲያርፍ ልቡ እንደ መስታወት እንደሚሰበር ያውቃል። ነገር ግን ሰባሪዋን ሴት ከመጥላቱ ይልቅ የተሰበረው ማንነቱን ይዞ ቢለምናት ይመርጣል። ይህ አስለቃሽ እውነት ነው። አንድ ሰው ራሱን ማክበር ሲያቅተው የሚሰጠው ፍቅር ሁሉ የውርደት ውጤት ይሆናል። ህመሙን እያወቀው ወደ ህመሙ መሮጥ የስነ ልቦናና ራስን የማጥፋት ተግባር ነው። እያንዳንዱ ስንኝ የልብ ትርታ ሳይሆን የቁስል አቃቂር ነው። ይህ ባል የቆሰለ ትዳሩን በውርደት ተሸክሞ በየቀኑ ወደ ቤቱ ይሄዳል። ሚስቱ ስታዋርደው ድንጋዩ ይንከባለላል። እሱ ደግሞ ካንቺ አይበልጥም እያለ ድንጋዩን ለመጫን ይሮጣል። ይህ ትርጉም አልባ ህይወት በኢትዮጵያዊ ይሉኝታ ውስጥ ሲያልፍ ታሪኩን እጅግ መራር ያደርገዋል። የዚህ ሰው ድንጋይ የሚወደው ሰው ክህደት ነው። በየቀኑ የሚደገም ውርደት፣ በየቀኑ የሚታደስ መሸነፍ። ፈጣሪ አቅሜን ያውቃል፣ ላልችል አልሰጠኝም የሚለው ስንኝ የግጥሙ እጅግ ልብ ሰባሪ ክፍል ነው። እዚህ ጋር ግለሰቡ መለኮታዊ ኃይልን ለውርደት ምስክር ያደርገዋል። እግዚአብሔር የሰጠው አቅም ክፋትን የመቋቋም ሳይሆን ውርደትን የመቻል ይመስል ይናገራል። ይህ የሃይማኖታዊ እይታ ስህተት ሳይሆን የግለሰቡ ተስፋ የመቁረጥ የመጨረሻ ደረጃ ነው። መሸከም የማይገባውን ቀንበር የፈጣሪ ፍቃድ አድርጎ መውሰድ የሞራል ሞቱን ያፋጥነዋል። ፈጣሪ ነፃነትን ሰጥቶ ሳለ እሱ ግን ባርነትን የፈጣሪ ስጦታ አድርጎ መቁጠሩ የነፍስ ጨለማ ነው።
በናይጄሪያ ስነ ጽሑፍ ውስጥ የሚታወቀው ወሌ ሶይንካ በአምባገነን ፊት ዝም የሚል ሰው በቁሙ የሞተ ነው ይላል። እዚህ ጋር አምባገነኑ ፖለቲከኛ ሳይሆን ፍቅር ነው። ይህ ባል በፍቅር ስም የሚፈጸምበትን ግፍ ዝም ብሎ ሲቀበል በቁሙ እየሞተ ያለ በድን ሆኗል። ሄደሽብኝ ከምሰቃይ እችላለሁ ቢያመኝ ሄደሽብኝ ከምሰቃይ እችላለሁ ቢያመኝ ሄደሽብኝ ከምሰቃይ እችላለሁ ቢያመኝ የሚለው ቃል በብቸኝነት ጨለማ ውስጥ ከመኖር በውርደት ብርሃን ውስጥ መቃጠል እንደሚመርጥ ያሳያል። ሞት አንድ ጊዜ ነው፣ ውርደት ግን በየቀኑ የሚሞቱት ሞት ነው። እሱ ግን የዘላለም ሞትን መርጧል። ጳጉሜ ሚዲያ የዘመን ድልድይ ግጥሙ ክብሬን ኃይል ያፈቀረ የተሸነፈ ሰው ሲል የሽንፈትን አዋጅ ያውጃል። ፍቅር ድል መሆን ነበረበት፣ እዚህ ጋር ግን መሸነፍ ሆኗል። የተሸነፈ ሰው ለራሱ የሚሆን ትርፍ የለውም። ለራሱ የማይራራ ሰው ለክብሩ አይቆምም። ይህ ስንኝ በሺዎች የሚቆጠር ሰዎችን እንባ ያፈሳል። ምክንያቱም ብዙዎች በዝምታ የሚሰቃዩበት ለፍቅር ሲሉ ማንነታቸውን ያጡበትን ድብቅ ሕይወት ይገልጻልና። ሽንፈቱ ከሚስቱ ጋር ሳይሆን ከገዛ ራሱ ሕሊና ጋር ነው። ራሱን ድል ያደረገ ሰው ብቻ ነው ለክብሩ የሚሞተው። እሱ ግን በራሱ ተሸንፏል። ታሪኩ በአዲስ አበባ ምግብ ቤት ውስጥ መከሰቱ ማህበራዊ ትዝብቱን ያጠናክረዋል። ሰዎች እንዴ ባሏን እንኳን አትፈራም ብለው ሲጠይቁ መልሱ ባሏ ራሱን አይፈራም የሚል ነው። ራሱን የማያከብር ሰው ሌላው እንዲያከብረው ሊጠየቅ አይችልም። የሚስቱ ድፍረት የመነጨው ከሱ ደካማነት ሳይሆን እሷን ለማጣት ካለው ከፍተኛ ስጋት ነው። ይህ ስጋት ደግሞ እንደ ካንሰር ውስጡን እየበላው የውጭውን ስሙን አርክሶታል። ከአንቺ አይበልጥም ክብሬ የሚለው መደምደሚያ የአንድ ሰው ሙሉ በሙሉ መፈራረስን ያሳያል። ግጥሙ ሲያልቅ የሚቀረው ዜማ ሳይሆን የክብር የቀብር ስነ ስርዓት ነው። በሞት የተለየን ታምራት ደስታ ይህንን ሲዘፍን የአንድ ግለሰብ ታሪክ ሳይሆን የብዙዎችን ስውር ስቃይ ነው ያወጣው። ክብሬ የሚለው ቃል ደጋግሞ ሲነሳ ትርጉሙ እየጠፋ ይሄድና ባዶነት ብቻ ሆኖ ያልፋል። ይህ ነው እንግዲህ ፍቅር ከክብር በላይ ሲሆን የሚመጣው አሳዛኝ ፍጻሜ። የሰው ልጅ ያለ ፍቅር ሊኖር ይችላል፣ ያለ ክብር ግን መኖር አይችልም። ቢኖርም ጥላ ሆኖ ነው። ፍቅር መስዋዕትነትን ይጠይቃል ይባላል። ነገር ግን መስዋዕቱ የሰውየው ክብር ሲሆን መለኮታዊነቱ ቀርቶ ሰይጣናዊ እስራት ይሆናል። ክብር አንዴ ከተቀበረ ትንሣኤ የለውም። ታሪኩም ሆነ ዜማው የሚያስተምረው መራራ እውነት ቢኖር ለሌላው ክብር ስንል የገዛ ክብራችንን የምንቀብር ከሆነ የምንኖረው ሕይወት የራሳችንን ሳይሆን የገዳያችንን ነው የሚል ነው። ጳጉሜ ሚዲያ የዘመን ድልድይ